ሰላም ቤተሰብ እንዴት ናችሁ? በዛሬ ቪዲዮ የምንመለከተው የዘጠነኛ ክላስ አይሲቲ ቻፕተር 1 ይሆናል ማለት ነው። እዚህ ጋር እሱ እንደምትመለከቱት ኦርጋናይዜሽን ኦፍ ፋይል ይሆናል ማለት ነው። ይሄም ማለት ፋይል እና ፎልደርን እንዴት አድርገን ኮምፒውተራችን ላይ ኦርጋናይዝ ማድረግ እንደምንችል፣ እንዴት አድርገን ክሬት እንደምናደርግ፣ ዲሌት ሪኔም የሚለውን ነገር በደንብ እንመለከታለን። በተጨማሪም ስለ ኮምፒውተር ሃርድ ድራይቭ የምንመለከት ይሆናል ማለት ነው። በነገራችን ላይ ይህ ኮርስ ለተማሪዎች ብቻ ሳይሆን ማንኛውም ቤዚክ ኦፍ ኮምፒውተር ማወቅ የሚፈልግ ሰው በተለይ ኮምፒውተራችሁ ላይ ያሉትን ፋይሎች እንዴት አድርጋችሁ ኦርጋናይዝ ማድረግ እንደምትችሉ የማሳያችሁ ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮ ላይክ በማድረግ ጀምሩት። ፕሊስ በቻላችሁ ታቅም ደግሞ ቪፒኤን አብርታችሁ ብታዩልኝ በጣም ደስ ይለኛል። ፋሚሊ ወደ ቪዲዮአችን መጀመሪያ ላይ የምንመለከተው ስለ ዩኒት ኦቨርቪው ይሆናል። ይህ ማለት በዚህ ቻፕተር ላይ ጠቅላላ አድርጎ ሀሳቡን አስቀምጦታል ማለት ነው። ዚስ ዩኒት ኢንትሮዲውስ ዩ ቱ ፋይል ኤንድ ፋይል ኦርጋናይዜሽን ኢን ኮምፒውተር ሲስተም ይለናል። ይህም ማለት በዚህ ቻፕተር ላይ የምትመለከቱት ስለ ፋይል እና ስለ ፋይል ኦርጋናይዜሽን ይሆናል ነው የሚለን። የኮምፒውተር ፋይል ካን ቢ ቦዝ ሲስተም ጀነሬትድ ኤንድ ክሬትድ ኦር ትራንስፈርድ ፍሮም አዘር ሶርስ ኢንቱ ኮምፒውተር ይለናል። ይህም ማለት የኮምፒውተር ፋይል የምንላቸው በሲስተሙ ጀነሬትድ የሚደረጉ አለበለዛም ከሌላ ኮምፒውተሮች ወደኛ ኮምፒውተር ትራንስፈር ሊደረግ ይችላል ነው የሚለው። ለምሳሌ ጀነሬትድ ሲል ለምሳሌ ማይክሮሶፍት ወርድ ክሬት ብናደረግ ፋይል እዛው ኮምፒውተራችን ላይ ከሆነ ማለት ነው ያ ሲስተም ጀነሬትድ ብለን እንጠራዋለን ማለት ነው። ነገር ግን በፍላሽ ሊሆን ይችላል፣ በተለያየ መንገድ ብቻ ዳውንሎድ የምታደረጉ ትችላላችሁ። እነኛ ምን ተደረጉ ናቸው? ከሌላ ኮምፒውተር ላይ ትራንስፈር የተደረጉ ናቸው ማለት ነው። you will learn how to manipulate file creating, copying, renaming, deleting and searching ይለናል። ይሄ ማለት በዚህ ቻፕተር ላይ የምንመለከተው ማለት ነው። እንዴት አድርገን ፋይል ክሬት እናደርጋለን፣ ኮፒ እናደርጋለን፣ ሪኔም ዲሌት እና ሰርች የሚለውን የምንመለከት ይሆናል ማለት ነው። ሌላኛው የምንመለከተው ስለ ፋይል ፎልደር ነው። ፋይል ፎልደር ለማለት የፈለገው ደግሞ ስለ ፎልደር ምንነት ነው የሚያብራራለን ማለት ነው። ኢዝ ሜካኒዝም ቱ ኪፕ ዩር ኮምፒውተር ፋይል ኢን አንኦርጋናይዝድ ማነር ይለናል። ይሄ ማለት ፋይል ፎልደር የምንለው ወይም ፎልደር የምንለው ኮምፒውተራችን ላይ ያለ ፋይሎችን የምንይዝበት ሜካኒዝም ነው። ይሄ ማለት ኦርጋናይዝድ በሆነ መንገድ ማለት ነው። ዚስ ዩኒት ዊል ዲል ዊዝ ፎልደር ማኒፑሌሽን ሜካኒዝም ዛት ኦፕሬቲንግ ሲስተም ፕሮቫይድ ይለናል። ይሄ ማለት እዛው ኮምፒውተራችን ላይ እንዴት አድርገን ፎልደር ክሬት እንደምናደርግም እንመለከታለን ይለናል። በዚህ ቻፕተር መጀመሪያ ላይ የምንመለከተው ስለ ቤዚክ ፋይል ኤንድ ፎልደር ይሆናል። ይህም ማለት ስለ ፋይል እና ስለ ፎልደር ዲፊኒሽናቸውን ማለት ነው። እዚህ ጋር ግን ብሬንስቶርሚንግ አክቲቪቲ ያለች ማንበብ ትችላላችሁ። ምንድነው እያልን ያለው? ሃቭ ዩ ኤቨር ቪዚትድ ዩር ፋሚሊ እድር ኦር እቁብ አሶሲዬሽን ሜምበርሺፕ ኢንፎርሜሽን ይላል። ይሄም ማለት በሰፈራችሁ ወይም የቤተሰቦቻችሁ እድር እና እቁብ አለ የሰፈራችን የሚገኝ ማለት ነው። ስለዚህ የእነሱን መረጃ ልብ ብላችሁ አይታችኋል ወይ? እንዴት አድርገው ነው መረጃቸው ወይንም የአባላታቸውን የሚመዘግቡት የሚለውን ነገር ነው የሚለን። ምክንያቱም ወረቀት ላይ ምን ያደርጋሉ ወይንም ደብተር ላይ የአባላት ስም ይዘረዘራል። እያንዳንዱ መረጃ የሚቀመጠው እዛ ላይ ነው። በተጨማሪም ምን ሊሚቴሽን አለው ይለናል። የማኑዋሊንግ ሲስተም ስለሆነ ወይም በወረቀት ስለሆነ ምን ደካማ ጎን አለ የሚለውን ነገር እናንተ ቼክ ማድረግ ትችላላችሁ ማለት ነው። መጀመሪያ የምንመለከተው ስለ ፋይል ይሆናል ማለት ነው። ፋይል ኢዝ ኤ ኮሌክሽን ኦፍ ዳታ ስቶርድ ኢን ዋን ዩኒት አይደንቲፋይድ ባይ የፋይል ኔም ይለናል። እዚህ ጋር የፋይልን ዲፊኒሽን ስንመለከት ፋይል የምንለው የኮሌክሽን ኦፍ ዳታ፣ ይሄ ማለት የዳታዎች ጥርቅም ነው የሚለን። ስቶርድ ኢን ዋን ዩኒት የሚቀመጠው ግን በአንድ ዩኒት ላይ ነው። አይደንቲፋይድ ባይ የፋይል ኔም የራሱ የሆነ ፋይል ኔም አለው ነው የሚለን። ይህም ማለት ፋይል ስንል ኮሌክሽን ኦፍ ዳታ በምንልበት ሰዓት ዳታ ኢት ካን ቢ ቴክስት፣ ነምበር፣ ቪዲዮ፣ አውዲዮ ሊሆን ይችላል። ይህንኛ ጥርቅምም በአንድ ቦታ ግን መገኘት አለበት ግዴታ ፋይል ለመባል ማለት ነው። ኢት ካን ቢ ወርድ፣ ስፕሬድሺት፣ ፓወርፖይንት ፕሬዘንቴሽን ዶክመንት ሊሆን ይችላል ነው የሚለን። ማለትም ፋይል የምንላቸው እንደ ኤግዛምፕል የወርድ ፋይል አለ፣ የፓወርፖይንት ፋይል አለ፣ የኤክሴል ፋይል አለ፣ ፎቶ ራሱን የቻለ ፋይል ነው፣ አውዲዮ ራሱን የቻለ ፋይል ነው እና ብዙ ነገር እንደ ኤግዛምፕል መጥራት ትችላላችሁ ማለት ነው። ፋይል አር ሪፕሬዘንትድ ባይ አን አይከን ኢን ኮምፒውተር። ኮምፒውተራችን ላይ ፋይሎችን ሪፕሬዘንት የምናደርገው በአይከን ነው የሚለን። አይከን የምንለው እዚጋ እንደምትመለከቱት ይኸው እዚህ ዲያግራሙ ላይ ይሄኛው የወርድ ፋይል አይከን ነው። እዚህ ጋር ደግሞ እንደምትመለከቱት ወርድ ነው። ይሄኛው ፒዲኤፍ ነው፣ የፓወርፖይንት አለ፣ ኤክሴል አለ ማለት ነው። ስለዚህ እነኚህን አይኮኖች ደግሞ በመጠቀም የፋይል ታይፑ ምንድነው የሚለውን ነገር ምን አይነት ናቸው የሚሉት ነገር ወይንም ምን አይነት ፋይል ታይፕ ነው የሚለውን ነገር ለማወቅ ይጠቅመናል ነው የሚለን። በነገራችን ላይ ፋይል ስንል ሌላ ነገር እንዳትወዛገቡ። ለምሳሌ እዚህ ጋር እንደምትመለከቱት አውዲዮ ፋይል ነው። እዚህ ጋር ፒክቸር አለ እንደምትመለከቱት። ይሄን ብከፍትላችሁ ይሄው እንደምትመለከቱት ፎቶ ፋይል ነው ማለት ነው። እዚህ ጋር ፓወርፖይንት አለ፣
ማይክሮሶፍት ወርድ ዝጋም ክሬት ማድረግ ማሳይ ይችላለሁ፣ ግን ሌሎችም ማየት ይችላላችሁ ማለት ነው። ስለዚህ ፋይል የምንለው ኢት ካን ቢ ምን ሊሆን ይችላል? ወርድ፣ ኤክሴል፣ ፓወርፖይንት፣ ፎቶ፣ አውዲዮ ሊሆን ይችላል። ነገር ግን ስቶርድ የሚሆነው ኢን ዋን ዩኒት ነው የሚለን። እዚህ ጋር ግን በደንብ መረዳት ያለባችሁ ነገር ፋይል ኢዝ ኤ ኮሌክሽን ኦፍ ዳታ ይለናል። ስቶርድ ኢን ዋን ዩኒት። ይህም ማለት ፋይል የምንለው ኮሌክሽን ኦፍ ዳታ የተለያየ አይነት ዳታው ሊሆን ይችላል። ነገር ግን መቀመጥ ያለበት ግዴታ ኢን ዋን ዩኒት ነው የሚለን። እዚህ ጋር ለምሳሌ የማይክሮሶፍት ወርድ ፋይልን ክሬት ያደረኩት አለ። ተመልከቱ። እዚህ ላይ ማይክሮሶፍት ወርድ ፋይል ነው አይደለ? ነገር ግን ውስጡ ምን አለበት? ኢሜጅ አለ፣ እንደምትመለከቱት ቁጥር አለ፣ ቴክስት አለ። እነኚህ ሁሉ ዳታዎቹ በአንድ ላይ የተቀመጡት። ስለዚህ ይሄ ምን ብለን እንጠራዋለን? ፋይል ብለን እንጠራዋለን ማለት ነው። ወይንም ፋይል ብለን የምንጠራው የዳታዎች ጥርቅም ሆኖ የሚቀመጠው ግን ኢን ኤ ሲንግል ዩኒት ነው። የራሱ የሆነ ስም አለው ማለት ነው። ስለዚህ በዚህ መንገድ የፋይልን ምንነት መረዳት ትችላላችሁ ማለት ነው። ፋይል ስቶር ኤ ዳታ ዊች ካን ቢ ዶክመንት፣ ፒክቸር፣ ቴክስት፣ ቪዲዮ፣ ኦዲዮ ኢቲሲ ይለናል። ፋይል ሃዝ ዲፈረንት አይከን ኢን ኮምፒውተር ቅድም የተመለከት ነው ማለት ነው። በሁለተኛ ደረጃ የምንመለከተው ስለ ፎልደር ምንነት ይሆናል ማለት ነው። በቀላሉ ፎልደርን ለመረዳት ለምሳሌ ተማሪዎች ከሆናችሁ ቦርሳችሁ አለ አይደለም? በቦርሳችሁ ውስጥ የምታስቀምጣላችሁ ደብተራችሁን ነው። ስለዚህ ያ ቦርሳው እንደሚያገለግልና እንደመያዣ። ስለዚህ በተመሳሳይም ፎልደር የምንለው ማለት ነው ኦልሶ ኮልድ ዳይሬክተሪ ተብሎ ይጠራል። አናዘር ኔሙ ኢት ኢዝ ኤ ኮንቴነር ወይም ማስቀመጫ ነው which is used to store related file together። ተመሳሳይ የሆኑ ፋይሎችን ወይም ሪሌሽንሺፕ ያላቸውን ፋይሎችን በአንድ ቦታ ለማስቀመጥ የምንጠቀምበት ነው ማለት ነው። ኮምፒውተራችን ላይ ፎልደር ብለን የምንጠራው እንደምትመለከቱ ይሄኛው ፎልደር ነው፣ ይሄም ፎልደር ነው። ነገር ግን ሁሉም የራሱ የሆነ ስም አለው ማለት ነው። እዚህ ጋር በከፍተው ለምሳሌ አይሲቲ ቡክ ብሎ እዚህ ጋር እንደምትመለከቱት ከ7ኛ ክላስ እስከ 12ኛ ክላስ የአይሲቲ መጽሐፍ ሁሉንም በአንድ ቦታ አስቀምጫቸዋለሁ ማለት ነው። ስለዚህ ፎልደር ብለን የምንጠቀምበት ለምንድን ነው? ሪሌትድ የሆኑ ፋይሎችን በአንድ ቦታ ለማስቀመጥ እንጠቀምበታለን። ፎልደር ካን ኦልሶ ኮንቴን አናዘር ፎልደር ኢንሳይድ ይለናል። ይሄም ማለት ፎልደር በውስጡ ሌላ ፎልደር መያዝ ይችላል ማለት ነው። እዚህ ጋር እንደምትመለከቱ አይሲቲ ቡክ የሚለው ውስጥ ፋይል ብቻ አይደለም የያዘው፣ ምንም አለ ማለት ነው፣ ፎልደርም ለማለት ነው። ስለዚህ ፎልደር የምንለው ሪሌትድ ፋይሎችን ብቻ ሳይሆን ሪሌትድ የሆኑ ፎልደሮችንም በአንድ ቦታ ለማስቀመጥ እንጠቀምበታለን ማለት ነው። በነገራችን ላይ እዚህ ውስጥ እንደገባችሁ የምታገኙት የኛው ፎልደር ከውስጥ ያለው ማለት ነው። ማለትም ሌላ ፎልደር ውስጥ ያለ ፎልደር ምን ተብሎ ይጠራል? ሰብ ፎልደር ተብሎ ይጠራል ማለት ነው። ሰብ ፎልደር መጽሐፋችሁ ላይ አለ። ይሄው ፎልደር ኮንቴንድ ኢን አናዘር ፎልደር ኢዝ ኮልድ ሰብ ፎልደር ብለን እንጠራዋለን። ኤ ጉድ አናሎጂ ኢዝ ዘ ማኒላ ፎልደር ኦር ዶዜር ሲን ኦፊስ ቱ ስቶር ፔፐር ኦር ሪፖርት ይለናል። ይሄም ማለት አሪፍ ለፎልደር የሚሆን ኤግዛምፕል የሚሆነን የተለያየ ቢሮ ላይ ብትመለከቱ የሰራተኞችን መረጃ የምናስቀምጥበት ማኒላ ብለን የምንጠራታለች ሁሉንም መረጃ የምናስቀምጥበት እንደዚህ አይነት ማለት ነው። ቸክ ማድረግ ይችላላችሁ። ስለዚህ ፎልደርም ከሱ ጋር ይመሳሰላል። ምክንያቱም እዛ ጋር የሰራተኞቹ መረጃ ሲቀመጥ ሁሉም የየራሱ ነው የሚቀመጠው። ማለትም የኔ ራሴ ከሆነ ለብቻዬ ነው፣ የስራ ባልደረባይም ካለ በተመሳሳይ እሱም ለብቻው ነው የሚቀመጠው ማለት ነው። ስለዚህ ሪሌትድ የሆኑ ፋይሎችን በአንድ ቦታ ለማስቀመጥ የምንጠቀምበት ፎልደር ተብሎ ይጠራል። በጣም ወሳኙ ደግሞ የፋይልና የፎልደር ዲፈረንሳቸው ወይንም ልዩነታቸው ምንድን ነው የሚለው ነገር መረዳት አለባችሁ። ፋይል ኢዝ ኤ ኮሌክሽን ኦር ግሩፕ ኦፍ ኢንተርሌትድ ዳታ ኤንድ ኢንፎርሜሽን ነው ማለት ነው። ስለዚህ ሪሌትድ ያላቸውን ዳታዎች ወይንም ኢንፎርሜሽኖች በአንድ ቦታ ለማስቀመጥ እንጠቀምበታለን ፋይል የምንለው። ነገር ግን ፎልደር ብለን የምንጠራው ደግሞ ኢዝ ኤ ኮንቴነር ዩዝድ ቱ ስቶር ዲፈረንት ፋይል ኤንድ ሰብ ፎልደር ይላል። ስቶር የሚያደርግልን ምንድን ነው? የተለያየ ፋይሎችን ሰብ ፎልደሮችን በውስጡ ያስቀምጣል። ነገር ግን እነኛ ፋይሎች ወይም ፎልደሮች ሪሌትድ ያላቸው ናቸው አብዛኛው ጊዜ የምናስቀምጥበት ማለት ነው። ዊ ካን ሃቭ ዲፈረንት ታይፕስ ኦፍ ፋይል አለ ሰች አስ ቴክስት፣ ቪዲዮ፣ ዶክመንት፣ ኢሜጅ እነኚህ በአጠቃላይ አን ኤግዛምፕል ኦፍ ፋይል ታይፕ ናቸው ማለት ነው። ነገር ግን እያንዳንዱ ፋይል ታይፕ ምን አላቸው ማለት ነው? የራሳቸው የሆነ ኤክስቴንሽን ወይም ፋይል ኤክስቴንሽን ብለን የምንጠራው አላቸው ማለት ነው። ስለዚህ ያን ኤክስቴንሽን ደግሞ በመጠቀም ምን ማድረግ እንችላለን? የፋይሉን ታይፕ አይደንቲፋይ ማድረግ እንችላለን። በቲልና ፎልደር ዱ ኖት ሃቭ ኤክስቴንሽን። ፎልደር የምንለው ግን ምንም አይነት ኤክስቴንሽን የለውም ማለት ነው። ኤክስቴንሽን የምንለው ላሳያችሁ። ለምሳሌ እዚጋ ወርድ ፋይል እዚጋ እንደምትመለከቷት አለች። እለዋ ላይ ራይት ክሊክ ላድርግና ፕሮፐርቲ ላይ ገብቼ ላሳያችሁ። እዚጋ ታይፕ ኦፍ ፋይል ይልና እዚጋ እንደምትመለከቱት ማይክሮሶፍት ወርድ ዶክመንት ወይንም ዶት ይልና ዶክስ ወይንም ዶክስ ይላል ማለት ነው። በተመሳሳይም እዚጋ አንድ ፎቶ አለች። እለዋ ላይ ራይት ክሊክ ላድርግና ፕሮፐርቲ ላይ ገብቼ ላሳያችሁ። ይሄው ፋይል ታይፕ ኦፍ ፋይል እና ይሄው ዶት ፒኤንጂ ይለናል ማለት ነው። ስለዚህ እያንዳንዱ ፋይል ሁሉም እየራሳቸው ሆነ ምን አላቸው? ፋይል ኤክስቴንሽን አላቸው። ያ ፋይል ኤክስቴንሽን ደግሞ ለምን ያገለግለናል? የፋይሉን ታይፕ
አይዴንቲፋይ ለማድረግ እንጠቀምበታለን ማለት ነው። ስለዚህ የማይክሮሶፍት ወርድ ፋይል ኤክስቴንሽኑ ምንድነው ማለት ነው? ዶት ዶክኤክስ ይሆናል። ፓወርፖይንት ከሆነ ደግሞ ዶት ፒፒቲ ይሆናል። ፎቶ ደግሞ ከሆነ ዶት ፒኤንጂ ይሆናል፣ ጄፒጂ ሊሆን ይችላል። የአውዲዮ ኤምፒ3 ነው፣ የቪዲዮ ኤምፒ4 ነው። ስለዚህ እስክሪኑ ላይ የምትመለከቱትን እናንተ በደንብ ፓውዝ አድርጉና መመልከት ትችላላችሁ ማለት ነው። አክቲቪቲ 1.1 እዚህ አክቲቪቲው ላይ ምን መሰላችሁ የሚገልጸው ሐሳብ፣ ለምሳሌ እናንተ ቤታችሁ ሄዳችሁ እንዴት አድርጋችሁ ነው መጽሐፋችሁን፣ ደብተራችሁን፣ ልብሳችሁን የምታስቀምጡት ነው የሚለው ቤታችሁ። እና በተጨማሪም ምን አይነት ልዩነት አለው? አንዳንድ ቤት ለምሳሌ እቃው ዝርክርክ ያለ ነው፣ ሌላኛው ደግሞ ቤቱ የተስተካከለ ነው። ማለትም እቃዎች የተስተካከሉ ናቸው። ስለዚህ የተስተካከለ ቤትና እቃው ዝርክርክ ያለ ቤት ምን ዲፈረንስ አለው ይለናል። እናንተ ይሄን መልሱት ማለት ነው። እዚህ ጋር እንደምትመለከቱት ፋይል አለ፣ ክላተርድ ፋይል እና እዚህ ጋር ደግሞ ኦርጋናይዝድ የሆነ ፋይል አለ ማለት ነው። ክላተርድ ስንል በትንትንትን ያለ ነው፣ ጀስት እንደኔ ማለት ነው። እዚህ ጋር ተመልከቱት። እዚህ ጋር ሌላው አውዲዮ ሌላ ቦታ ነው ያለው፣ ሁሉም በትንትን ነው ያለው። ምንም እንኳን ፎልደር አንዳንድ ብጠቀምም ነገር ግን እንደዚህ መበታተን የለበትም። ወይንም ኦርደር ማድረግ አለብኝ፣ ኦርጋናይዝ ማድረግ አለብኝ ማለት ነው። እዚህ ጋር ግን ተመልከቱ፣ ፋይሎችን ሪሌትድ የሆኑ ፋይሎችን ለየብቻቸው በፎልደር አስቀምጠናቸዋል። ለምሳሌ አኑዋል በጀት እዚህ ውስጥ ይቀመጣሉ። ከሮስተር ጋር የተገናኙ ፋይሎች እዚህ ውስጥ ይቀመጣሉ። ከማርክ ሊስት ጋር የተያያዙ ፋይሎች እዚህ ጋር ይቀመጣሉ። ከአይሲቲ ፋይል ጋር የተገናኙ ደግሞ ፋይሎችንም ፎልደሮችንም እዚህ ውስጥ እናስቀምጣለን ማለት ነው። ስለዚህ ሁሉም በዚህ መንገድ ኦርጋናይዝ አድርጎታል ማለት ነው። ስለዚህ ይሄኛው ኦርጋናይዝድ ፋይል ብለን እንጠራዋለን። የላይኛው ደግሞ ክላተርድ ፋይል ነው ማለት ነው። ስለዚህ ፎልደር የሚያገለግለን ለምንድን ነው? ኮምፒውተራችን ላይ ፋይሎችን በስነስርዓቱ ኦርጋናይዝ አድርገን ለማስቀመጥ እንጠቀምበታለን ማለት ነው። እዚህ ጋርም እንደ ኤግዛምፕል አስቀምጦላችኋል ኢምፖርታንስ ኦፍ ፎልደር ብሎ ማለት ነው። ፎልደር ሄልፕ ቱ ኪፕ ሪሌትድ ፋይል ኦርጋናይዝ ቱጌዘር አስ ሾውን ፊገር 1.3 ይላል። ይሄ ማለትም ፎልደር የሚያገለግለን ለምንድን ነው? ኮምፒውተራችን ላይ ያሉትን ፋይሎች ኦርጋናይዝ በሆነ መንገድ ለማስቀመጥ ነው። እዚህ ጋር የምትመለከቱትን ፒክቸር ወይም ይህን ስዕል ተመልከቱት ነው የሚለን። ዚስ ሄልፕ ቱ ሎኬት ፋይል ኢዚሊ ነው የሚለን። ይህም ማለት ኮምፒውተራችን ላይ በዚህ መንገድ ፋይሎችን ኦርጋናይዝ ካደረግነው ፋይላችን የቱ ጋር እንዳስቀመጥ ነው በቀላሉ ማግኘት እንችላለን። ኢፍ ዩ ሃድ ኖ ፎልደር ኦን ዩር ኮምፒውተር ዩር ዶክመንት ፕሮግራም ኤንድ ኦፕሬቲንግ ሲስተም ፋይል ውድ ኦል ቢ ሎኬትድ ኢን ዘ ሴም ፕሌስ ነው የሚለን። ይህም ማለት እናንተ ኮምፒውተራችሁ ላይ ምንም አይነት ፎልደር ከሌላችሁ ሁሉም ፋይሎች ብትንትን ብለው የሚገኙት ነው የሚለን። እዚጋ እንደምትመለከቱ እኔጋ አውዲዮ አለ፣ ፎቶ አለ፣ ብትንትን ብሏል እዚጋ እንደምትመለከቱት። ነገር ግን እዚጋ ኦርጋናይዝ በኋላ እንዴት እንደማድረግ አሳያችኋለሁ ማለት ነው። ፎልደር አሎ ዩ ቱ ሃቭ ሞር ዛን ዋን ፋይል ዊዝ ዘ ሴም ፋይል ኔም ይለናል። ይህም ማለት ፎልደር ያስችለናል። ምን ማድረግ ነው የሚያስችለን? ከአንድ በላይ ፋይል ኔሙ ተመሳሳይ የሆኑ ኮምፒውተራችን ለማስቀመጥ እንድንችል ያስችለናል ነው የሚለን። ይህም ማለት ለምሳሌ እዚህ ጋር ኤ እና ቢ ፎልደሮች አሉ። እዚህ ኤ ፎልደሩ ስትመለከቱ ስቱደንት የሚል ምን አለ ማለት ነው፣ የማይክሮሶፍት ወርድ ፋይል አለ። ቢ ውስጥ ስንገባ ደግሞ ምንም አይነት ፋይል የለም። ነገር ግን እዚህ ውስጥ ገብቼ ራይት ክሊክ አድርጌ የማይክሮሶፍት ወርድ ፋይል ስቱደንት በሚል ስም ማስቀመጥ እችላለሁ ማለት ነው። ስቱደንት ይኸው እዚህ ጋር መቀመጥ ይችላል እንደምትመለከቱት ማለት ነው። ስለዚህ ኤ ውስጥም አለ ይኸው እንደምትመለከቱት፣ ተጨማሪም ቢ ውስጥም አለ ማለት ነው። ስቱደንት የሚል ማለት ነው። ነገር ግን እነኚህ ሁለቱን አንድ ቦታ ብናስቀምጣቸው ወይም ሎኬሽናቸው አንድ ቦታ ቢሆን ግን ማስቀመጥ አንችልም። ምክንያቱም ኦልሬዲ ኤግዚስት ስለሚለን ማለት ነው። ስለዚህ ተመሳሳይ የሆኑ ፋይሎችን በተመሳሳይ ስም ለማስቀመጥ ፎልደር ያገለግለናል። ይህም ማለት ነገር ግን ፋይሎችን የምናስቀምጠው ለየተለያየ ፎልደር ላይ መሆን አለበት ነው የሚለን። ለምሳሌ ቢ ውስጥ ያለችውን ፋይል ኤ ውስጥ ላርጋትና ላሳያችሁ። ሌፍት ክሊክ ብዬ ድሮፕ ዳውን ላርጋት ማለት ነው። እንደምትመለከቱት እዚህ ጋር ዘ ዲስቲኔሽን ኦልሬዲ ሃዝ ፋይል ኔም ስቱደንት ዶክኤክስ የሚባል ፋይል አለ ይለናል። ስለዚህ ተመሳሳይ ኮምፒውተር ላይ አንድ ቦታ ከሆነ ተመሳሳይ ፋይል ኔም ያላቸውን ፋይል ታይፓቸውም ተመሳሳይ የሆነ ማስቀመጥ አንችልም ማለት ነው። ስለዚህ ተመሳሳይ ፋይል ኔም ያላቸውን ፋይል ታይፓቸውም ተመሳሳይ ሆኖ የተለያየ ፎልደር ላይ እንድናስቀምጥ ፎልደር ያስችለናል የሚለን። ለማንኛውም በዚህ መንገድ መረዳት ትችላላችሁ ማለት ነው። If all your file were in a single place, every file would need a unique file name ይለናል። ይሄም ለማለት ፈልጎ ነው ኮምፒውተራችሁ ላይ ይለናል ተመሳሳይ ፕሌስ ላይ የምታስቀምጡ ከሆነ ግዴታ እያንዳንዱ ፋይል ዩኒክ ኔም ያስፈልገዋል ነው የሚለን። ኮንሴፕት እዚህ ጋር የምንመለከተው ፎልደር which is also called directory እንደሚባልና it is a container of ፋይል ነው ማለት ነው። ፎልደር help us to organize a related file together። ፎልደር የምንለው ሪሌትድ የሆኑ ፋይሎችን በአንድ ቦታ ኦርጋናይዝ አድርገን ለማስቀመጥ
እንጠቀምበታለን ማለት ነው። ሌላኛው ደግሞ በጣም ወሳኝ ኮንሴፕቱ ማኔጂንግ ፋይል ኤንድ ፎልደር ይለናል ማለት ነው። ይሄን ስንል ምን መስላችሁ? ኮምፒውተራችሁ ላይ ፋይላችሁ እንዴት አድርጋችሁ ክሬት፣ ዲሌት፣ ሪኔም፣ ሙቭ፣ ኮፒ እንዴት እንደምታደርጉ ነው በአጠቃላይ እዚህ ላይ የምንመለከተው ወይም 1.2 ላይ የምንመለከተው ማለት ነው። ብሬንስቶርሚንግ እዚህ ጋር ጥያቄ አለ። ሃው አር ዶክመንት ክሬትድ፣ ኔምድ፣ ሪኔምድ፣ ኮፒ፣ ሙቭድ፣ ዲሌት ኢን ፔፐር ቤዝድ ፋይል ሲስተም ይለናል። ይሄም ማለት ድር ወይም እቁብ ላይ የምንጠቀምበትን ወረቀቱ ባለወረቀቱ ማኑዋሉም ማለት ነው። የእሱን እንዴት አድርጋችሁ ነው ፋይሉን እዛ ላይ የነበረውን ፋይል ክሬት ለማድረግ አዲስ ደብተር ገሳችሁ ክሬት ማድረግ ነው። ሪኒም ለማድረግስ የሆነ ብትሳሳቱ ወረቀቱን ቀዳችሁ መቀየር ነው ስሙን። ኮፒ ለማድረግ ደግሞ ሌላ ደብተር ገሳችሁ መገልበጥ ነው። ሙቭ ለማድረግ ዲሌት ለማድረግ ከፈለጋችሁ ማቃጠል ይጠበቅባቸዋል ምናምን ነገር እና ከእንትኑ ጋርም ከፋይል ሲስተም ከኮምፒውተር ፋይል ሲስተም ጋር ምን ልዩነት አለው የሚለውን ነገር የምንመለከት ይሆናል ማለት ነው። ኢን ዊንዶ ኦፕሬቲንግ ሲስተም ዘ ፕራይመሪ ዌይ ኦፍ ኢንተራክቲንግ ዊዝ ፋይል ኤንድ ፎልደር ኢዝ ስሮ ፋይል ኤክስፕሎረር አፕሊኬሽን ይለናል። ይሄም ማለት ዊንዶ ኦፕሬቲንግ ሲስተም ላይ ስንመጣ ከፋይልና ከፎልደር ጋር ኢንተራክት ለማድረግ የምንጠቀምባት አፕሊኬሽን ፋይል ኤክስፕሎረር ትባላለች። ይህን ስላችሁ ምንድን ነው? ፋይሎችን፣ ፎልደሮችን ክሬት፣ ዲሌት፣ ሪኔም፣ ሙቭ፣ ኮፒ ለማድረግ የምንጠቀምባት አፕሊኬሽን ማለት ነው። ፋይል ኤክስፕሎረር የምንላት ይቺ ናት የምትመለከቷት ማለት ነው። ወይንም እዚህ ጋር ሰርች ማድረጊያው ላይ ሄዳችሁ ፋይል ኤክስፕሎረር ላይ ጽፉ ይመጣላቸዋል። ይሄው እንደምትመለከቱት ይቺ አፕሊኬሽን ናት ማለት ነው። ፋይልና ፎልደርን ክሬት ለማድረግ ከኮምፒውተራችን ጋር ኢንተራክት ለማድረግ የምንጠቀምባት ማለት ነው። ነገር ግን ፋይል ኤክስፕሎረርን የምንጠቀማት ኦንሊ ዊንዶ ኦፕሬቲንግ ሲስተም ላይ ነው። ሌሎች ኦፕሬቲንግ ሲስተም ላይ የምንጠቀማቸው የራሳቸው የሆነ ፋይልና ፎልደሮች ማኔጅ የሚያደርጉበት አፕሊኬሽን አለ ማለት ነው። ዩዚንግ ፋይል ኤክስፕሎረር ወይም የፋይል ኤክስፕሎረር ጥቅሞች እንመለከታለን ማለት ነው። ፋይል ኤክስፕሎረር which was called ዊንዶ ኤክስፕሎረር ኢን አፕሊኬሽን ትባላለች ነው የሚለን። በነገራችን ላይ በተለይ ከዊንዶ 10 ቨርዥን በፊት አናዘር ኔም ኦፍ ፋይል ኤክስፕሎረር ማን ነበረ? ዊንዶ ኤክስፕሎረር አፕሊኬሽን ትባላለች ማለት ነው። እቺ ፋይል ኤክስፕሎረር ደግሞ የምንላት የራሷ የሆነ ዩዘር ኢንተርፌስ አላት እዚህ ጋር እንደምትመለከቱት ማለት ነው። በዚህ በኩል ናቪጌሽን ፔን እንደሚባለው እና ምን አለ ከፍቼ ላሳያችሁ። ሰርች ማድረጊያው ላይ ትሄዱና ፋይል ኤክስፕሎረር ብላችሁ ጽፋላችሁ ማለት ነው። ከዛ ፋይል ኤክስፕሎረር የምትለዋን ሌፍት ክሊክ እንጫናለን። ከዛ እዚህ ጋር እንደምትመለከቱት በስተግራ በኩል ያሉት እነኚህ ማለት ነው በአጠቃላይ ናቪጌሽን ፔን ተብለው ይጠራሉ። እዚህ ጋር ሰርች ማድረጊያ ያለ ወይንም ሰርች ቦክስ ተብሎ ይጠራል። ይኸው መጽሐፋችሁ ላይም አለ። እያንዳንዱ እስከነ ዲፊኒሽናቸው መጽሐፋችሁ ላይ ያለ እንመለከታቸዋለን ማለት ነው። አንድ ቁጥር ላይ ስንመጣ ናቪጌሽን ፔን ናት። ናቪጌሽን ፔን ደግሞ የምንላት የምታገለግለን ለምንድን ነው? አሎ ዩ ቱ ቪው ኤንድ አክሰስ ዩር ኮምፒውተር ፋይል ኤንድ ፎልደር ስትራክቸር ይለናል። ይህም ማለት ኮምፒውተራችን ላይ ያሉትን ፋይልና ፎልደሮች ስትራክቸሩን ለማየት እንጠቀምበታለን። በዚህ በኩል ያለው በአጠቃላይ ናቪጌሽን ፔን ተብሎ ይጠራል ማለት ነው። እዚጋ እንደምትመለከቱት ኪክ አክሰስ አለ፣ ዴስክቶፕ አለ፣ ዳውንሎድ በጣም ብዙ ፋይሎች አሉ ማለት ነው። በዚህ ግራ በኩል የምትመለከቷቸው እነኚህ ኮምፒውተራችን ላይ ያሉትን ፋይልና ፎልደሮች ለመመልከት እንጠቀምበታለን ወይም ቪው ወይም አክሰስ ለማድረግ እንጠቀምበታለን። ናቪጌሽን ፔን የምንለው ማለት ነው። ኦን ናቪጌሽን ፔን ዜር ኢዝ ኤ ኪክ አክሰስ ኤሪያ ይለናል። ይሄም ማለት ናቪጌሽን ፔን ላይ ስንመጣ እዚጋ መጀመሪያ ላይ የምትመለከቷት እቺ ኪክ አክሰስ ትባላለች ማለት ነው። ይሄም ማለት በብዛት ከዚህ በፊት የከፈትኳቸው ፎልደሮች፣ ፋይሎች እዚጋ መጀመሪያ ላይ ይመጣሉ ማለት ነው። ስለዚህ በተደጋጋሚ የምንጠቀማቸውን ፋይልና ፎልደሮችን እዚጋ እንዲያመጣልን በቀላሉ ለማግኘት እንጠቀምበታለን። እንደምትመለከቱት ፍሪኩዌንት ፎልደር እና ሪሴንት ፋይል ይለናል ማለት ነው። ለዛ ነገር እንጠቀምባታለን። በነገራችን ላይ እዛው ኪክ አክሰስ ኤሪያ ላይ ደግሞ ፒን ማድረግ ትችላላችሁ። ለምሳሌ እዚጋ እንደምትመለከቱ እነኚህ ፒን ሆነው ነው ማለት ነው እዚጋ የምትመለከቷቸው። ለምሳሌ ሌላ ፒን ላድርግላችሁ። እኔ ፒክቸር የሚል ፒን ሆኗል። ሙዚክ የምትለው ለምሳሌ ፒን አልሆነችም። እዚህ ላይ ፒን ላድርግላችሁ። እዚጋ ትመጡና እላው ላይ ራይት ክሊክ ከዛን ፒን ቱ ኪክ አክሰስ የምትላለች እሷ ሌፍት ክሊክ መጫን ነው። ከዛን እዚጋ እንደምትመለከቱት ሙዚክ የምትለው መጣች። ከዚህ ለማጥፋት እላው ላይ ራይት ክሊክ ታደርጉና አንፒን ፍሮም ኪክ አክሰስ ማድረግ ትችላላችሁ ማለት ነው። ይህም ማለት የሚጠቅማችሁ ለምንድን ነው? በተደጋጋሚ የምትጠቀሙት ፎልደር ካለ መጀመሪያ ላይ እንዲመጣላችሁ ይጠቅማችኋል ማለት ነው። ሌላኛው ደግሞ ፎርዋርድ ኤንድ ባክዋርድ በተን የምንለው አለ። እሱ ደግሞ የኛው እዚጋ ፎርዋርድ ኤንድ ባክዋርድ በተን የምንለው ኮምፒውተራችን ላይ ፋይልና ፎልደሮችን ስንፈልግ ችኛው የምንጠቀምበት ይችላል። ለምሳሌ ባክዋርድ ናት፣ ችኛው ደግሞ ፎርዋርድ ናት ማለት ነው። ሌላኛው ደግሞ ሪብን ነው። ሪብን የምንለው የተመሰላችሁ ፋይል ኤክስፕሎረራችሁ ላይ ከላይ በኩል ያሉት እነኚህ በአጠቃላይ ሪብን ተብለው ይጠራሉ ማለት ነው። እዚጋ የምትመለከቷቸው ማለት ነው።
ኢኔብል ቱ ፔርፎርም ላይት ፎርማቲንግ ኤንድ ሼሪንግ ታስክ በፎርማት ለማድረግ የተለያዩ ታስኮችን ፔርፎርም ለማድረግ እንጠቀምበታለን ነው የሚለው። እዚጋ እንደምትመለከቱ እነኚህ በአጠቃላይ አሉ ማለት ነው። ለምሳሌ የሆነ ፎልደር ሰሌክት ባረግ እዚጋ እንደምትመለከቱት አሉ። እያንዳንዱ ፋይል ሰሌክት አድርጌ ድሌት ማድረግ እችላለሁ። ኮፒ፣ ሁሉም ነገር የዚ አክሰስ ምናምን እነኚህ የሚጠቀሟቸውን ማድረግ ትችላላችሁ ማለት ነው። ስለዚህ ከላይ ያሉት ሪብን ተብለው ይጠራሉ ማለት ነው። ሌላኛው ደግሞ አድሬስ ባር ነው። አድሬስ ባር ምን መሰላችሁ? እዚጋ ከላይ ለምሳሌ ዴስክቶፕ ምትራዊ ልግባ ወይም ዶላር ውስጥ ልግባ እና ከላይ ይታያቸዋል ችኛዋ ይሄኛው ማለት ሌፍት ክሊክ ብቻ ነው። ተመልከቱ። ይቺ አድሬስ ባር ብለን እንጠራታለን ማለት ነው። ዶላር ውስጥ ገብቼ ለምሳሌ የሆነ ፎልደር ውስጥ ልግባና ሶፍትዌር የምትለው አስገባውኝ። ከዛም በኋላ ዳታ የምትለው አስገባው። ከላይ የምትመለከቷትን እቺ ሌፍት ክሊክ ልጫናት። ይቺ የምትመለከቷት በአጠቃላይ እነኚህ ፓዝ ናቸው። ወይንም ከላይ በኩል ያለች ሰርች ቦክሷ አድሬስ ባር ተብላ ትጠራለች ማለት ነው። እሷም የተለያየ ጥቅም አላት እዛው ኮምፒውተራችሁ ላይ ማለት ነው። ሌላኛው ኮለመን ሄዲንግ ነው። ኮለመን ሄዲንግ ደግሞ የምንለው ታይትል ኦፍ ኢች ኦፍ ዘ ኮለመን ዲስፕሌይድ ኢን ዘ ፋይል ኤንድ ፎልደር ሊስት ይለናል ማለት ነው። እዚህ ጋር ኮለመን ሄዲንግ ስንል ምን መሰላችሁ? ለምሳሌ ፋይል ኤክስፕሎረር ልግባና ላሳያችሁ። የሆነ ፋይል ሰሌክት ማድረግ ትችላላችሁ ደስ ያላችሁም ማለት ነው፣ ወይንም ፎልደር። ነገር ግን እችኛው ከግርጌ በኩል ያለችውን እችኛዋን በቁመቷ እንድትቆም ማድረግ አለባችሁ። እንደዚህ እንዲሁም ማድረግ አለባችሁ። ችንግ ሲቀያይሯት ይቀያየራሉ። በዚህ በኩል ማድረግ ያለባችሁ። ከዛ ከላይ በኩል ተመልከቱት። ይሄኛው ምንድን ነው? የፋይሉ ኔም፣ ፋይሉ ክሬት የተደረገበት ዴት፣ ታይፑ፣ ሳይዙ፣ ሌንግዙ እነኚህ ከላይ ያሉት በአጠቃላይ ኮለመን ሄዲንግ ተብለው ይጠራሉ ማለት ነው። ይህ ኮለመን ሄዲንግ ደግሞ ለምን ያገለግለናል? እዙ ላይ ያሉትን ፋይሎች ራሱ ሶርት ለማድረግ ኦርደር ለማድረግ። ለምሳሌ ይህን ሶርት ማድረግ የፈለኩት እኔ በታይፕ ከሆነ ታይፕ የምትለዋን ሌፍት ክሊክ መጫን እችላለሁ ማለት ነው። አይ እኔ በሳይዝ ነው የምፈልገው የምትሉ ከሆነ ሳይዝ የምትለዋን ሌፍት ክሊክ ትጫናላችሁ። እንደምትመለከቱ የተቀያየረ ነው። አረን የምፈልገው በዴት ነው የምትሉ ከሆነ ዴት የምትለዋን ሌፍት ክሊክ ትጫናላችሁ። ስለዚህ በዚህ መንገድ መጠቀም ትችላላችሁ ማለት ነው። ብዙ ነገሮችን እዚጋ ማስተካከል ትችላላችሁ። ሁሉም አላቸው የራሳቸው ማለት ነው። እዚጋ በተመሳሳይ ዳውንሎድ ውስጥም አለው፣ ኔም አለው፣ ዴት ሞዲፋየር፣ ታይፕ፣ ሳይዝ። ስለዚህ ከላይ በኩል ያሉት ኮለመን ሄዲንግ ተብለው ይጠራሉ ማለት ነው ፋሚሊ። ሌላኛው የምንመለከተው ስለ ሰርች ቦክስ ይሆናል ማለት ነው። ስለዚህ ፋይል ኤክስፕሎረር ላይ ደግሞ ሰርች ቦክስን የምታገኙት ፋይል ኤክስፕሎረርን ተከፈታችሁ በኋላ እዚጋ እንደምትመለከቷት ይችኛዋ ሰርች ቦክስ ብለን እንጠራታለን። የምታገለግለንም ኮምፒውተራችን ውስጥ ያሉትን ፋይልና ፎልደሮች ሰርች ለማድረግ እንጠቀምበታለን ማለት ነው። ለምሳሌ እኔ ኮምፒውተሪ ውስጥ ፎሬክስ የሚባል ቪዲዮ አለ። እዚጋ እንደምትመለከቱት ፎሬክስ ብዬ ስጽፍ መጣልኝ ማለት ነው። ስለዚህ በስሙ ደስ ያላችሁን ፋይል ፎልደር እዚጋ ጽፋችሁ ሰርች ማድረግ ትችላላችሁ ማለት ነው ፋሚሊ። ሌላኛው ደግሞ የምንመለከተው ፋይል ኤንድ ፎልደር ሊስቲንግ ብለን የምንጠራው አለ። እሱም እዚሁ ፋይል ኤክስፕሎረር ተከፈታችሁ በኋላ በስተግራ በኩል ያሉት እነኚህ ናቪጌሽን ፔን ብለን እንጠራቸዋለን። ስለዚህ እዚጋ አንዱ ሌፍት ክሊክ ብትጫኑ ግሬተር ዛ መለክቷለች ያለ እሷን ክሊክ ስታደርጓት ሰብ ፎልደር ያሳያቸዋል። ስለዚህ እሱ ነው ምን ብለን የምንጠራው? ፋይል ኤንድ ፎልደር ሊስቲንግ ብለን የምንጠራው ማለት ነው። ስለዚህ ዴስክቶፕ የምትለው አቅጣጫ በግራ በኩል ያለችውን አንድ ሌፍት ክሊክ ስጫናት እንደምትመለከቱት ሰብ ፎልደሩን ሁሉንም ያሳየኛል ማለት ነው። በዚህ መንገድ ሰብ ፎልደሩን ወይም ፋይል ኤንድ ፎልደር ሊስቲንግን ማየት ትችላላችሁ ማለት ነው ፋሚሊ። ሌላኛው የምንመለከተው ፕሪቪው ወይንም ዲቴል ፔን ብለን የምንጠራው አለ። የሚያገለግለን ለምንድን ነው? ኢኔቢሊቲ ቱ ኩዊክሊ ፕሪቪው አን አይተም ሰች አስ ፎቶ ዊዛውት ሃቪንግ ቱ ኦፕን ዛት አይተም ይለናል። ይሄም ማለት በፍጥነት ያን የከፈታችሁትን ፋይል ለማየት ይጠቅማችኋል ነው የሚለን። ለምሳሌ ብሎ እንደ ፎቶ ነው ያሳየን። እሱን ደግሞ ለመመልከት እንደምታደርጉት ፋይል ኤክስፕሎረር መጀመሪያ ትከፍታላችሁ። ከዛ የምትፈልጉትን ፎቶ ወይም የሆነ ፋይል ብቻ ክፈቱለት። ለምሳሌ ዴስክቶፕ ላይ እኔ ፎቶ ስላለ አንዱን ፋይል ሌፍት ክሊክ ልጫ ነው። ከዛ ግን ሌፍት ክሊክ ልጫናችሁ በኋላ ቪው የምትለዋ ላይ ከላይ መሀል ለመሀል ሌፍት ክሊክ ጫኗትና ፕሪቪው ፔን የምትለዋን ሌፍት ክሊክ ትጫናላችሁ ማለት ነው። ከዛም በኋላ እያንዳንዱ ኮምፒውተራችሁ ላይ ያሉትን ፋይሎች፣ ፎቶዎች በቀላሉ ማየት ትችላላችሁ። ይኸው በስተቀኝ በኩል እዚጋ የምትመለከቱ ይሄኛው ፕሪቪው ነው። ለማጥፋት ደግማችሁ ሌፍት ክሊክ ትጫኑት ይጠፋል ማለት ነው። በመጨረሻም የምንመለከተው ስለ ስታተስ ባር ይሆናል። ስታተስ ባር ደግሞ የምንለው ዲስፕሌይ ኢንፎርሜሽን አባውት ሴሌክትድ ፎልደር ኤንድ ኢትስ ኮንተንት ሰች አስ ቶታል ነምበር ኦፍ አይተም ኢን ዘ ፎልደር፣ ዘ ነምበር ኦፍ አይተም ሴሌክትድ ኤንድ ዘ ቶታል ፋይል ሳይዝ ይለናል ማለት ነው። ይህም ማለት ፋይል ኤክስፕሎረርን ተከፈታችሁ በኋላ ደስ ያላችሁን ፎልደር ወይም ፋይል አንዴ ሴሌክት ታረጉለታላችሁ ነው የሚላል። ለምሳሌ ቪዲዮ የምትለው ላይ አንዴ ሌፍት ክሊክ ስጫናት
ከታች ግርጌ እንደምትመለከቱ 74 አይተም ይላል። ስለዚህ እዚህ ፎልደር ላይ ምን ያህል አይተም እንዳለ ያሳየናል ማለት ነው። በተጨማሪ ለምሳሌ ዳውንሎድ የምትለው ሌፍት ክሊክ ጫናት። ዳውንሎድ ውስጥ ወደ 88 አይተም አለ። ከዛ ደስ ያላችሁን ፋይል ደግሞ አንድ ሌፍት ክሊክ ጫኑ። ስለዚህ እዛ ፎልደር ላይ ያለውን የፋይል ብዛት ቶታል አይተሙን ማለት ነው። ሲቀጥል ደግሞ አንዱን ፋይል ሰሌክት ካደረጋችሁ በኋላ ሳይዙን ይነግራችኋል ማለት ነው። ስለዚህ በዚህ መንገድ መረዳት ትችላላችሁ። ለምሳሌ ምናምን ትችኛዋ ቪዲዮ ናት። ሰሌክት ሳደርጋት የምትገኘው ቪዲዮ የሚለው ፎልደር ውስጥ ነው። አይሚን ዳውንሎድ የሚለው ፎልደር ውስጥ ነው የምትገኘው። ዳውንሎድ ደግሞ የሚለው ፎልደር ደግሞ የያዘው 88 አይተም ነው። ሰሌክት ያደርጉት አንድ አይተም ነው። ቶታል ሳይዟ 98.18 ነው። ለምሳሌ ሶስቱን ሰሌክት ባረግ ተመልከቱ ምን ያህል አይተም ሰሌክት እንዳረኩ ያሳየኛል። ሲቀጥልም ደግሞ ምን ያህል ቶታሎቹ ደግሞ እነኚህ በአጠቃላይ ምን ያህል ሜጋቤት እንደሆኑ ይነግረኛል ማለት ነው። ስለዚህ ስታተስ ባር በዚህ መንገድ መረዳት ትችላላችሁ ማለት ነው። አይ ሆፕ ስለ ፋይል ኤክስፕሎረር የሆነ ነገር ተይዛችኋል ብዬ ተስፋ አደርጋለሁ። ሌላ የምንመለከተው ደግሞ ኮምፒውተራችሁ ላይ ፋይል ኤክስፕሎረርን የምትባለውን አፕሊኬሽን እንዴት እንከፍታታለን ልትሉ እንችላላችሁ። በተለያየ መንገድ መክፈት ትችላላችሁ። የመጀመሪያው እዚህ ታስክ ባሩ ላይ ፒን ካደረጋችሁት ፒን ያደረጋችሁን አንዴ ሌፍት ክሊክ መጫን ትችላላችሁ። ከዛ ይከፍትላችኋል። አለበለዚያም ሰርች ማድረጊያው ላይ ትሄዱና እዚህ ጋር ሌፍት ክሊክ ተጭናችሁ ፋይል ኤክስፕሎረር ብላችሁ መጻፍ ነው። ከዛ ይመጣላችኋል። የመጣላችሁን አንዴ ሌፍት ክሊክ መጫን ትችላላችሁ። በዚህ መንገድ ፋይል ኤክስፕሎረር መክፈት ትችላላችሁ ማለት ነው። ሌላኛው ደግሞ በሾርት ከት ነው። ሾርት ከት ደግሞ ለመክፈት ዊንዶ ኮምፒውተር ኪቦርዳችሁ ላይ ትጫኑና ሳትለቁ ኢን ስትጫኗት ይከፍትላችኋል ማለት ነው። ስለዚህ በሶስት መንገድ መክፈት ትችላላችሁ። ግን እንዴት ነው ይሄኛውን ታስክ ባር ላይ ፒን የምናደርገው የምትሉኝም ከሆነ ይሄኛውን ላጥፋና እንዲል አሳያችሁ። ወይንም አንፒል ላድርገውና እዚህ ጋር ፋይል ኤክስፕሎረር ብዬ ልጻፍ። ለምሳሌ ፋይል ኤክስፕሎረር ስል ይመጣልኛል ከላይ አይደለም። እላው ላይ ራይት ክሊክ አደርግና ፒን ቱ ታስክ ባር የምትለውን መጫን እችላለሁ። እዚህ ጋር እንዲመጣልኝ ከፈለኩ ማለት ነው። ምክንያቱም የስሙ ታስክ ባር ነው። አለበለዛም ከከፈታችሁት በኋላ እዚህ ላይ እንደሆነ ራይት ክሊክ አድርጋችሁ ፒንቱ ታስክ ባር የምትለዋን ሌፍት ክሊክ መጫን ትችላላችሁ። በዚህ መንገድ ፋይል ኤክስፕሎረርን መክፈት እንችላለን ማለት ነው። ቤተሰብ የዛሬ ቪዲዮችን ይህን ይመስል ነበረ። ቤተሰብ ቪዲዮ ከተመቻችሁ ላይክ አድርጉት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፓርትቱን እዚህ ጋር ማግኘት ትችላላችሁ። ጉድባይ